ሁሌ ስጀምር የምናገረውን ልንገራችሁና ልጀምር። እኔ ሳስተምር ማንም ሰው እንቅልፍ አይወስደውም አይደክመውም። ምክንያቱም አንደኛ ያው ስለምጮህ ትጮኻለህ ይሉኛል፣ እጮኻለሁ መሀል ላይ። ሁለተኛ ደግሞ የምናገረውን እያዳመጣችሁኝ መሆኑን ቼክ ለማድረግ ድንገት መጣና ምንድን ያልኩት እላለሁ አንድ ሰው። ስለዚህ ብታዳምጡ ይሻላል ማለት ነው። በጣም ደስ የሚል ጸሎት ቅድም ሰምቻለሁ። ቄሱ ሲጸልይ ቅድም ቃሉ በኃይል እንዲገለጥ ብሏል። ስለዚህ ቀጥታ ወደ ቃሉ ነው የምገባው። ዛሬ የምናየው ክፍል በሙሉ ስላይዱ ላይ ያለላችሁ በትንሣኤው ምን አደረገን የሚል ነው፣ አስነሳን የሚል ነው። መሀል ላይ እናንተም አብራችሁኝ የምትሉት ነገር ይኖራል። ኢየሱስ ክርስቶስ በመነሳቱ እኛም ተነስተናል። ስለዚህ ይሄ ፋሲካ ሲባል እንኳን አደረሳችሁ ለማለት ወይም ደግሞ ለመገባበዝና አንዳንድ ነገር አርጎ ማቃለል አይፈቀድም። እኛ ላይ የተሰራውን በማሰብ ነው የምናከብረው። እሱ ሲነሳ እኛም አብረን ተነስተናል። ይህንን እያሰብን ነው። ያደረጋቸውን ነገሮች በሙሉ እንነጋገራለን። የመጀመሪያውን ክፍል ስንመለከት ኤፌሶን ምዕራፍ 2 ከቁጥር 1 እስከ 3 ላይ ያለውን በደንብ አድርገን እናደምጣለን። ኤፌሶን ምዕራፍ 3 እንዲህ እያለ ይናገራል። በበደላችሁና በኃጢአታችሁ ምን ነበራችሁ? አሁን ሙታን የሚለውን አስታውሱልኝ። በኋላ የሆነ ሰዓት ላይ ጎትቼ አመጣዋለሁ መልሼ፣ ስላይዱን በኋላ መልሰን እናመጣዋለን። ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበርን፣ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበርን ይላል። አሁን አዳምጡኝ። አንደኛ በበደላችሁና በኃጢአታችሁ ሙታን ነበራችሁ። ኢየሱስ ክርስቶስን መከተል ያልጀመረ ሰው በሙሉ የሞተ ነው። የሞተ ነው። እየሰማችሁኝ ነው? ሙት ይባላል። ሙት፣ የሞተ። በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ፣ አዳምጡኝ። አሁን እዚህ ጋር አንድ አለቃ ይባላል አየር ላይ፣ የክፉ መንፈስ ኃይል ነው። አለቃ ነኝ ይላል በክፉ መናፍስት ላይ። እሱን እየሰማችሁ ነበር የምትመላለሱት። ያልገባንበት ቦታ አልነበረም። እኔ ኃጢአተኛ ነበርኩኝ ተናዘዣለሁ፣ ምን እሱ ትክክል ነው። ግን እሱ ብቻ አይደለም፣ ለሆነ ክፉ መንፈስ አለቃ እንገዛ ነበር። ይሄ ግልጽ ነው። በቃ ኢየሱስን መከተል ያልጀመረ ሰው በሙሉ ይሄንን የመንፈስ አለቃ እየተከተለ ነበር የሚኖረው። እሱን እየሰማ ነው የሚሄደው። ይኸው እንዲህ አድርግ፣ እንዲህ ቦታ ሂድ ብሎ ሲናገር ቋንቋውን ወይ ድምፁን እኮ አንሰማም። እንድንፈልግ አድርጎ ነው እኛ ላይ የሚቀርጽብን። የራሱ መንገድ አለው እኛ ውስጥ ይሄንን የሚያስገባበት። ፈልገን እንገኛለን ያንን እግዚአብሔርን የሚያጣላንን ነገር። ከዛስ ጠጅ ቤት ሂድ ሲለው ይሄዳል፣ እንዲህ እያለ ይሄዳል። የሚያጨስበት ቦታ ሂድ ሲለው ይሄዳል። የሚደባደብበት ቦታ ሂድ ሲለው ይሄዳል። ሂድ ሲለው እኮ ድምፁን አይሰማም፣ ግን ያንን እንዲፈልግ ይሆናል። ቢያስበው ግን ሰይጣናዊ ነገር ጋር ነው የሚሄደው። ሌላም በማይታዘዙት ልጆች ላይ አሁን ለሚሰራው አለ ጳውሎስ። አሁን የማይታዘዙት ልጆች ላይ የሚሰራ መንፈስ አለ። እናንተ ይላል ኤፌሶን ያሉትን ጌታን ስላገኛችሁ ከዛ ወጥታችኋል፣ እናንተን አይደለም የምለው እያላቸው ነው። አሁን በማይታዘዙ ልጆች ላይ ይሰራ የነበረው እናንተ ላይ እንደዚህ ያደርጋችሁ ነበረ። በሱ ፈቃድ፣ በዚህ መንፈስ አለቃ ፈቃድ ነው የተመላለሳችሁት። ይገርማል እኮ
የሆነ እሱ የሚፈቅደው ነገር አለ። እንዲያርጊ በሱ በእኔ ፈቃድ ስር ነሽ እያለ እንደፈለገ የሚያመላልስ ነበር። ከዚያ ሁላችንም አለ የስጋችንንና የልቦናችንን ፈቃድ እያደረግን ይሄንን ያልኳችሁ ቅድም አየር ላይ ያለው አለቃ እኛ ውስጥ ሐሳቡን ሲያስገባ የስጋችን ፈቃድ እየሆነ ይሄዳል። ስጋችን ያንን እየፈቀደው እየወደደው ይሄዳል። በሁሉ ነገር መስማማት የለብንም። ግን አንዳንድ ጊዜ አንዳንድ ሰዎች ሲያስተምሩ ማልስማማበት ነገር አለ። አንድ ሰው ምን አለ፣ ያውም እንደው በጣም በሚያሳዝን ድምፅ ነው ሲናገር የሰማሁት። እንደው ኃጢአት እናደርግና የፈረደበት ሰይጣን ላይ እናላክካለን ይላል። እኔ ሁሌ እሱ ላይ ነው መላክከው። ከሱ ውጪ ኃጢአት የለም። ሔዋንና አዳምን ካናገራቸው በኋላ ነው ኃጢአት የገባው አይደለም። ችግሩ ምን መሰላችሁ? ያ ሲባል እና ኃጢአት ሰርተ ምንም ሳትደረግ ልትቀር በሱ ላይ የምታላክከው ብለው ማን ያለው? አዳምና ሔዋን ከሰሙት በኋላ በመተባበራቸው አልተቀጡም። ከሰይጣን ጋር በመስማማት እኮ ነው ቅጣት የሚመጣው። ኃጢአትን የሚያደርግ ሁሉ ከማን ነው ይላል መጽሐፍ ቅዱስ? ከዲያብሎስ ነው። እርሱ ከመጀመሪያው ኃጢአትን ያደርጋልና ይልና የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አለ? ተገለጠ። ይሄንን የኃጢአትን ስራ ሊያፈርስ ነው የተገለጠው። እንዲህ እያለ ይናገርና የስጋችንና የልቦናችንን ፈቃድ እያደረግን እንደፈለገ ያንሸራሽረን ነበረ አለ ጳውሎስ ሲናገር። ከዚያም ከፍጥረታችን እኛ ከመጀመሪያ ጌታን መከተል ሳንጀምር ከመጀመሪያ የምን ልጆች ነበርን? አንድ ላይ በሉት እስቲ። የቁጣ ምን ማለት ነው? እግዚአብሔር የተቆጣን ቁጣው በእኛ ላይ የነበረብን ሰዎች ነበርናል። እንቀጥለዋለን። ይሄንን በኋላ ላይ ወደሚቀጥለው ስላይድ እንሄዳለን። አሁን እስቲ ለምሳሌ እግዚአብሔርን በጣም የሚያስቆጣ ስራ ከሚባሉት መሃል አንዱን ላሳያችሁ። በፊት ሲደረግ የነበረው፣ በፊት ስለ አሁን አይደረግም ማለት አይደለም፣ አሁንም ይደረጋል። በፊት በጣም ሰዎች ይለማመዱት የነበረ አሁንም እኛ ሀገር የሚደረግ አንዳንድ ሰዎችም ምናልባት አላቅም እንግዲህ እንዲህ ይላል ኤርሚያስ ላይ። ኤርሚያስ ጸሎት ሊያደርግ ፈለገ ለህዝቡ። እግዚአብሔር እንዲህ አለው፣ እንግዲህም አልሰማህምና ስለዚህ ህዝብ ምን አትበል። እዛ ላይ ነው ያለች፣ ተከተሉኝ። አትጸልይላቸዋል። ለምን? ስለ እነርሱ ልመና ጸሎት አታደርግ፣ አትማልድላቸው። እነርሱስ በይሁዳ ከተሞች ውስጥና በኢየሩሳሌም አደባባይ ላይ የሚያደርጉትን አታይምን? ተመልከታቸው ምን እየሰሩ እንደሆነ አለና ያስቆጡኝ ዘንድ የእግዚአብሔርን ቁጣ የሚያስነሳው አንዱ ይሄ ነው። የቁጣ ልጆች የተባለው ቅድም ኤፌሶን ላይ ነው። ከሚያስቆጡት መሃል አንደኛው ይሄ ነው። ያስቆጡኝ ዘንድ ለሰማይ ንግስት እንጎቻ እንዲያደርጉ ሌሎችም አማልክት የመጠጥ ቁርባን እንዲያፈሱ። ይኸውላችሁ አሁን እኛ ሀገር አታውቁም እንዲህ አይነት ነገር። ኦኬ ልሳልባችሁ ማለት በደንብ እንድትሰሙኝ። ለሰማያዊ ንግስት እንጎቻ ያደርጉና ቂጣ ጋግረው ምናምን ይበትናሉ፣ መስዋዕት ያቀርባሉ። እኛ ሀገር አታውቁም እንዲህ አይነት ነገር። እንግዲህ ልበለው በደንብ ከረሳችሁ፣ አረሳችሁትም ግን ልበለው ግድ የለም። አነባበሮ ተደርጎ ኑግ ላዩ ላይ ተደርጎ እያስታወሳችሁ ነው። ከዛ በኋላ ፈንዲሻ ምናምን ሽምብራ ተደባልቆ እንደዛ በግ ወይ ምናምን ታርዶ ብረምጣድ ላይ ወጭ ተጠብሶ ከዛ በኋላ ደግሞ ሰው ተሰብስቦ እየበላ ልጆች ቆሎ እየተዘገነ እንደውም ደስ ከመሰኘታቸው የተነሳ ቆሎን ሲዘግኑ እንፈስ ሲያር ከጣትና ጣታቸው ማለት እስኪፈስ ድረስ በጉጉት እየዘገኑ ኑ ተሰብሰቡ ተብሎ አድባር ምናምን እየተባለ አታቁሜንን እንዲህ ያደረጉ ያስቆጡኝ ነበረ። አሁንም እያስቆጡኝ ነው። እያያቸው ለምንድን ነው ስለነሱ ምትለምነው? አሁንም እንዲህ የሚያደርጉ ሰዎች ካሉ ንስሐ ካልገቡ የትም ማምለጫ የላቸው። እንደውም ትንሽ ነገር ጣል አድርጌ ልንገራችሁ። እንዲህ የሚያደርጉ እንደው የምታውቋቸው ሰዎች ካሉ በሌላ ስም ነው የሚደረገው አውቃለሁ። እንዲህ የሚያደርጉ የምታውቋቸው ሰዎች ካሉ እንደውም ይሄንን ነገር ማድረግ አለብኝ ገንዘብ አነሰኝ ብለው ሲሉ ከዚህ የምትልኩ ካላችሁ እዚህ ውስጥ you are sponsoring ያንን ክፉ መንፈስ አምልኮ ታውቃላችሁ አይደለም? አይ እኔ ለቤተሰቦች አይ እኔ ላጎቴ ነው ምልከው ቸግሯታል እኔ ማህበር አለባት እኮ የሆነ እንዲህ የምትገብረው ነገር አለ ብሎ ከዚህ የምትልኩ ከሆነ ምን ይሆናል መሰላችሁ? አዳምጡኝ በደንብ። እናንተ የላካችሁት ገንዘብ ሄዶ የሚፈሰውን ደም ነው የሚገዛው።
ያንን የአጋንንት አምልኮ ነው ስፖንሰር የሚያደርገው። ድሮ ትዝ ይላችኋል የኢትዮጵያ ብሔራዊ ቡድንና የእንደዚህ ብሔራዊ ቡድን የሚያደርጉትን ጨዋታ እከሌ የሚባል ኩባንያ ስፖንሰር አድርጎ ሲያስተላልፍልን በታላቅ ደስታ ነው ተብሎ በቴሌቪዥን ሲተላለፍ። ያ ካምፓኒ ባያስተላልፍ ገንዘብ ባይሰጥ ኖሮ አይተላለፈም ነበር። እዚህም የሚልኩ ሰዎች ባይልኩ ምናልባት ሊቀር ይችላል። ወይም ደግሞ ግን በራሳቸው ላይ የሆነ ቻነል አታክ የሚደረጉበትን በር እየከፈቱ ነው የሚልኩ ክርስቲያኖች። አይቻልም እንደዛ ማድረግ። ተስማማን? እኔ ማምነውን ነው የምናገረው። so we better stop። ከዚያ የሚቀጥለውን ስላይድ እንሄድና እናያለን። መጨረሻ ላይ ያው እዚህ ላይ ያለውን ብዙ ማንበብ አያስፈልገኝም። መጡና ኮንፍሮንት አደረጉት ኤርሚያስን። አንሰማህም፣ እንቀጥላለን እኛ የሰማዩን ንግስት ስናመልክ ይላሉ። እዚህ ላይ ሙሉን ማንበብ ስላልፈለኩ ነው። እሷን በመናመልክ ጊዜ በቃ ሰላም ነበርን፣ ገንዘብ ነበርን፣ እንዲህ ነበርን፣ ተባርከን ነበር። በቃ እሷን ስንተው ነው አሁን እንደው የተጨራረስ ነው፣ እርስ በርሳችንም ችግር የተፈጠረ። ስለዚህ አንሰማህም ሲሉት ትመለከታላችሁ እዚህ ላይ። እቺ ግን በሴት የምትመሰል እንዲህ አይነት መንፈስ አዲስ ኪዳንም ላይ አልተቋረጠችም። የአርጤምስ ንግስት ጳውሎስ ታስታውሳላችሁ አይደለም? ሄዶ ወንጌልን ሊሰብክ ሲል አንድ ዲሜጥሮስ የሚባል ቅርጻ ቅርጽ ይሰራ የነበረ ሰውዬ እሱም ቢዝነሱ ሊመታበት እቺም መንፈስ ልትመታ እንደሆነ ሲያቅ ብጥብጥ ያስነሳበት ከተማ ማለት ነው። ያኔም ደግሞ በሐዋርያው ጳውሎስ ዘመን ብቻ አይደለም፣ አሁንም አልቆመም። እንግዲህ የቁጣ ልጅ ያስባለው ማህበረሰቡን አንዱ ይሄ ነው። ይሄን ልንገራችሁ ብዬ ነው እንጂ ስለዚህ ብዙ መግባት አልፈልግም። let's go to the next slide። አሁን እንድናይ የምፈልገው ኢየሱስ ክርስቶስ በትንሣኤው ምንድን ያደረገው? ምንድን ያደረገው? ዋናውን ነገር ቶሎ ብዬ ተናግሬ ዞር እላለሁ። አንደኛ እንኳን አደረሰህ ስትሉ አንድን ሰው ወይም ደግሞ እንኳን አደረሰሽ ሲባል ኢየሱስ መነሳቱን ብቻ ሳይሆን ለኛም ያደረገውን እያሰብን ነው። እንኳን ተነሳሽ የሚለውንም በማሰብ ነው። እዚህ ላይ ምን ይላል? የመጀመሪያው ቅድም በበደላችሁና አንድ ላይ መልሱልኝ፣ በበደላችሁና በኃጢአታችሁ ምን ነበራችሁ? ስለዚህ ለሞተ ምንድነው የሚያስፈልገው? ህይወት አይደለም? መጀመሪያ ላይ ምን ይላል? ኤፌሶን 2:5 ላይ ከወደደን ከታላቅ ፍቅሩ የተነሳ በበደላችን ምን የሆነውን በሆንን ጊዜ ከክርስቶስ ጋር ሲያስነሳው እሱን ከክርስቶስ ጋር ምን ሰጠን ይላል። አንዱ ቁልፍ ነገር ይሄ ነው። እንኳን ለትንሣኤ በዓል አደረሰ። ከዛ በቀነፍ ውስጥ ደግሞ ምንድነው? ህይወትን እንኳን አገኘ። ሙት ነበርክ፣ አሁን ህይወትን አገኘ። ኢየሱስ ክርስቶስ ያደረገው አንዱ ይሄ ነው። እግዚአብሔር ሲያስነሳው እኛንም ነው ከሞተ ህይወት ያስነሳን። ከጠፋንበት አብረን የተነሳን። ዝም ብሎ አይደለም። ይሄ እንኳን አደረሰ ተብሎ ሚጣፍጥ ቀይ ወጥና እንቁላል ውስጥ ያለው የሚበላው ዝም ብሎ ከሱ ጋር እንደውም አይገናኝም እኮ። ግን እንደው እሱን በተመለከተ ስለ ትንሣኤው እንኳን አደረሰሽ፣ እንኳን አብረሽ ከክርስቶስ ጋር ህይወትን አገኘሽ ብሎ ለማለት ቤታችን ኑና እንዲህ እንባባል ከተባለ መስራት ይቻላል እንጂ ከዚህ ጋር ግንኙነት የለውም። ይሄ ትንሣኤውን ማቃለል ነው። ምንም ነገር የለው። ግን መስራት ይቻላል። እንበላለን በኋላም ካገኘን ምንም ችግር የለም። ስለዚህ መጀመሪያ ሞቶ የነበረ ጸጥ ብሎ ሙት ሆኖ የነበረውን እግዚአብሔር ኢየሱስ ክርስቶስን ከሞት ሲያስነሳው መጀመሪያ ህይወትን ያፈሰሰበት ላይ ህይወትን ሰጠውና ብንን ሲል ለካ የሞተ ነበር በፊት። ልክ ይሄ ከዲፕ ስሊፕ ውስጥ ሰውን ስትቀሰቅሱ ተኝቼ ነበር እንዴ እንደሚለው አባነነ፣ አነቃና ህይወትን ዘራበት። ማላይ እያንዳንዳችን ላይ ህይወትን ሰጠን መጀመሪያ። ከዛ አስቀጥሎ ሁለተኛ ምንድን ያደረገው ነው የሚለው
በሚመጡ ዘመናትም ክርስቶስ ኢየሱስ በእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር ምን አደረገን? መጀመሪያ ሙት የሞተ የነበርነውን ሕይወት ሰጠንና ሕይወትን ሰጥቶ እዛው አልተወንም። ሕይወት ያለን አድርጎ እዛው አልተወንም። ከዛ በኋላ ብድግ አደረገና አስነሳት። ሕይወታችንን ብድግ አደረጋት። እሱ ሲነሳ አብረን የተነሳው፣ እሱ ሲነሳ አብረሽን የተነሳሽው። ብድግ በቃ ሕይወት ዘራብሽ። ከዛ ንቅት። የት ነበርኩ? ሙት ነበርኩ። ለካ እንደዚህ ነው። ጨለማ ውስጥ በአየር ላይ ያለው ስልጣን እንደፈለገ ያደርገኝ የነበርኩ ሰው ነበርኩ። አሁን ሕይወትን ሰጠና አስነሳኝ። የተነሳ ነው ከማን ጋር ነው ይላል መጽሐፍ ቅዱስ? በክርስቶስ ኢየሱስም ከእርሱ ጋር አስነሳን። ኢየሱስ ሲነሳ አብረን የሆነውን ነገር አት ሴም ታይም የተፈጸመ ነገር ነው። እኩል ኢየሱስ ሲነሳ አንተም ተነስተሃል። ኢየሱስ ሲነሳ አንቺም ተነስተሻል። ሁላችሁም ተነስታችኋል። ይሄ ግን አይደለም። የሚገርመው ከዚህ የበለጠ ነገር አለ። ሶስተኛ ምን ይላል? ይሄ የሚደንቀኝ ይሄኛው ሶስተኛው ነው። በሰማያዊ ስፍራ ምን አደረገን ይላል? አስቀመጠን። አይበቃም እንዴ? ይሄ ሁሉ ለአንድ ሙት ለነበረ ለሞተ አመፀኛ ከዛ መጥቶ እኮ ነው ሕይወትን ዘራበት፣ አስነሳው። ከዛ አልበቃ ብሎ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር ምን አደረገን? ወሰደንና አስቀመጠን። ኢየሱስ ሲያርግ አንቺንም አንተንም ነው በሰማያዊ ስፍራ ወስዶ ያስቀመጠው። ሰማችሁኝ? የምታውቁት ጥቅስ ነው፣ ግን መናገር አለብን። ወስዶ አስቀመጠን ይላል። የሚገርም ነው። እዛ ስንቀመጥ አሁን የት ነው ያለ ነው ማለት ነው? በሰማያዊ ስፍራ። እማያውቅ ሰው እዚህ ቤንች ላይ ቁጭ ብላችሁ የለ እንዴ ይላል። መጽሐፍ ቅዱስ ላይ ግን ሲናገር ግልጽ ነው። ይሄ በጣም ግልጽ ነው። ኢየሱስ መምጣቱ፣ መሞቱ፣ መነሳቱ እኛን ሕይወት ከመስጠቱ ጋር ከማስነሳቱ ጋር ወስዶ እዛ ከማስቀመጡ ጋር አብሮ የተያያዘ ነገር ስለሆነ እንኳን አደረሳችሁ። ከዛስ አራተኛው ምን ይላል? አሁን በደንብ አድርጋችሁ ማጠቃለያ ጋር እየደረስኩ ነው። ረጅም ሰዓት መስበክ የለብኝም። ማጠቃለያ ጋር እየደረስኩ ነው። ያዘጋጀልንን ስራ እንድንሰራ ነው ሌላኛው። እሺ አንድ ላይ እንበል። መጀመሪያ ምንድን ነው ያደረገልን? ሕይወትን። ከዛስ አስነሳን። ከዛ የተወሰደን እርሱ ባለበት በሰማያዊ ስፍራ አስቀመጠን። ከዛ በኋላ ነው ይሄ ስራ የሚሰራው። ሰማችሁኝ ያልኩትን? ምን ይላል? እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ምን ተደረገን? በሱ ትንሣኤ ነው እንደገና ዳግም የተወለድ ነው። ዳግም የተፈጠር ነው በሱ ነው። ከተፈጠረን በኋላ እግዚአብሔር አስቀድሞ ያዘጋጀው ስራ ነበረ። አዳምጡኝ። አስቀድሞ ያዘጋጀው ስራ ነበረ። ያንን ስራ ሊያሰራን ነው። ለካ ይሄ ሁሉ ገባችሁ ማወራው? ያንን አስቀድሞ ያዘጋጀው ስራ ነበረ። እስቲ ሌትስ ጎ ባክ ቱ ዘ ፈርስት ስላይድ። የመጀመሪያው አሁን ይኸው እዚህ ጋር በበደላችሁና በኃጢአታችሁ ምን ነበራችሁ? እነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። በማፈቃድ በሰይጣን ፈቃድ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እንደ ሌሎቹም ደግሞ ከፍጥረታችን የምን ልጆች ነበር። ስለዚህ አሁን ይሄ እዚህ ውስጥ ያለ ሰው
አዳምጡኝ። እዚህ ውስጥ ያለ ሰው ገና እዚህ ውስጥ ያለ ሰው ህይወት ያልተሰጠው ያልተነሳ ወደዛ ተወስዶ በዛ ስፍራ ያልተቀመጠ አሁን ያለውን ስራ ሊሰራ ይችላል? እግዚአብሔር አስቀድሞ ያዘጋጀውን ስራ መስራት ይችላል? ሊሞክር ይችላል። ድራማ የሚመስል ነገር ሊኖር ይችላል። አይፈቀድም። ራሱ አሁን ይሄንን ደግሞ ይውላችሁ የሆነ ጎበዝ ክርስቲያን ስለሆነና ስላልሆነ እኮ አይደለም። የሞተውን ያስነሳው ራሱ እግዚአብሔር ነው። ህይወትን የሰጠው ራሱ ኢየሱስ ነው። ይዞት እዛ ያስቀምጠውም ኢየሱስ ነው። እሱ ምንም እኮ ኮንትሪቢዩት አላደረገም። ኮንትሪቢዩት ያደረገው አንድ ነገር ምን መሰላችሁ? መርገምና የቁጣ ልጅ መሆን ነው። እሱ ብቻውን አንስቶ ይሄንን ሁሉ አደረገ። እሱ ይሄንን ፕሮሰስ አድርጎ ከጨረሰ በኋላ ይሄ የተጨረሰለት ሰው ነው እግዚአብሔር አስቀድሞ ያዘጋጀውን ስራ እንዲሰራ የተፈቀደለት። እስቲ የገባችሁ ቀኝ እጃችሁን አሳዩኝ። እሺ፣ አይ በደንብ አንዴ ይቅርታ፣ በደንብ አሳዩኝ። እሺ፣ ያልገባችሁ ደግሞ ግራ እጃችሁን። እግዚአብሔር አስቀድሞ ያዘጋጀውን ስራ የሚሰራ ማን ነው? ይሄ የተደረገለት ሰው። ከዚህ ውጪ ቲያትር መስራት ይቻል ይሆናል። ያስፈራል እኮ ታውቃላችሁ። ይሄ ሁሉ ፕሮሰስ ሳይደረግ ዝም ብሎ እንሂድ ወደሚቀጥለው። እሺ አሁን እዚህ ጋር የሚለውን ላንብብላችሁና ከዛ አንዴ መጨረሻ ጥቅስ አንብቤ ጨርሳለሁ። ከሰዓቴም ቀድሜ ነው መጨረሰው። የክብር አባት ኤፌሶን 1:17 ጀምሮ በደንብ አድርጋችሁ አብራችሁኝ እስቲ አንድ ላይ ማንበብ እንችላለን። እኔም አነባለሁ፣ አንድ ላይ እናንብብ። 1 2 3 የክብር አባት የጌታችንም የኢየሱስ ክርስቶስ አምላክ እርሱን በማወቅና በጥበብና የመገለጥን መንፈስ እንዲሰጣችሁ ምን አደርጋለሁ? እሺ እዚህ ጋር አቋርጦልኝ የጥበብና የምን መንፈስ? የመገለጥ መንፈስ እንዲሰጣችሁ። አሁን ይሄ ለምንድን ነው የሚያስፈልገው የሚለውን እንቀጥል፣ እናንብበው። እሺ እንዲሰጣችሁ እለምናለሁ። ይህም የልባችሁ አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ይሄንን ብዙ አጥንተነዋል አይደል? እኔ ግን ከዚህ በኋላ ያለውን ነው የምፈልገው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና እሺ ተመልከቱ፣ ስንቱን እንደገለባበጠው ላሳያችሁ። ቅድም ሙታን ነበራችሁ የተባለ ጊዜ በማፈቃድ ነበር የሚመላለስ የነበረው ህዝቡ ሁሉ አየር ላይ ባለው መንፈስ። ያንን ሁሉ ነው ግልብጥብጡን አውጥቶ ያስነሳል። እንደዛ እኮ ነው የሚለው እዚህ ላይ። የሚያዘን እንደፈለገ የሚያደርግ የነበረውን አየር ላይ ያለውን መንፈስ አለቃ ምን አደረገው? አፈራረሰውና ስልጣኑን ገፈፈና ከዚህ በኋላ እንዲያታረጋቸው አትሞክርም አለና ወሰደና እንዳያገኘን አድርጎ ህይወትን ሰጠና እንዳያገኘን አደረገና አስነሳና እንዳያገኘን አደረገና በሰማያዊ ስፍራ አድርጎ ሰወረ። የት ያገኘ ነው? ዝም ብሎ ግልጥልጥ የሚለውንም ይመታል። ቅድም ብለን የለ ስፖንሰር የሚያደርጉ ግን በቃ ሰወረን ይላል። ይህንን ሲያደርግ ደግሞ በሰራው ስራ ኢየሱስ ክርስቶስን በማስነሳቱ ኃይሉን የገለጠበት አንዱ ነገር እሱ ነው ይላል መጽሐፍ ቅዱስ ላይ። ታላቅ የሆነ ኃይል እግዚአብሔር የገለጠው ኢየሱስን ከሞት በማስነሳቱ ነው ይላል እዚህ ላይ። በጣም ፓወርፉል የሆነ ጉልበት ነው የተጠቀመው። ኢየሱስን ብድግ አደረገው። በአየርም ላይ በሲኦልም በጥልቁም በየትም ያሉ በሙሉ በጭራሽ እንዳይነሳ ወስኖ ነበር። ግን በቀላሉ በቃ ብድግ አደረገና ኢየሱስን አስነሳው። ሲያስነሳው ኢየሱስን ማስነሳቱ ብቻ ሳይሆን የሚከተሉና የሚያምኑትን በሙሉ አንድ ላይ ያስነሳቸው። እስቲ አንድ ላይ አሜን በሉ። ሁሉንም ነው ያስነሳው ብድግ አድርጎ። ሁሉም ተነሱ። ጳውሎስ ምን እንደሚል ታውቃላችሁ? አንዱ ሞተ፣ ሁሉም ምን አሉ? አንድ አይነት ነገር እኮ ነው የሆነው። እሱ ያደረገው ላንጂም የሆነ ነገር ነው።
ትንሣኤውን ነጥሎ እንኳን የዛሬ 2000 ዓመት ያውም 2000 አሁንም ተነስተሃል እኮ አርቆ እዛ ማዶ ያለ ነገር ሩቅ ያለ ነገር አድርጎ የሚወራ አይደለ፣ እኛው ላይ የተፈጸመ ነው። ኃይለኛ ሰማያዊ የእግዚአብሔር መንግስት ኢንቨስትመንት ነው ላያችን ላይ ኢንቨስት የተደረገው። በዚህ በተነሳ ማንነት፣ በዚህ እዛ በተሰወረ ማንነት፣ በዚህ ኢየሱስ ክርስቶስ ጋር አብሮ ቁጭ ባለ በሰማይ ስፍራ ቁጭ ባለ ማንነት ነው እንድንመላለስ የተጠራ ነው። ይሄ ማንነት መጀመሪያ ላይ እንዳነበብነው በፍጹም በምንም አይነት ሁኔታ የቁጣ ልጅ ሊሆን አይገባም፣ አይችልምም። የጥፋት ልጅ ሊሆን አይገባም። አየር ላይ ያለው መንፈስ አለቃም ሊያሽከረክረው አይችልም። ተግባብተናል? የለማ። እንደውም እነኚህ የተሰወሩ ሰዎች እባቡን ግንጡን እንዲረግጡ ነው የተፈቀደላቸው። አሁን አንድ አእምሮ ላይ የመጣ ክፍል ልንገራችሁ። ታስታውሳላችሁ? ጳውሎስ በአንድ ግሳጼ ነበር አጋንንት የሚያስወጣ የነበረው። በአንድ ባለፈውም ጠቅሼዋለሁ ይሄን ነገር። አንዴ ሲገስጽ ስንቴ ስታሟርት የነበረችው ሴትዮ ላይ ያለው ጀበናሽን አቃጢ መጀመሪያ ንስሐ ግቢ እኮ አላለም። አንዴ ሲለው በው ብሎ ከውስጡ አወጣ። ለምን አስወጣህብን ብለው ሰዎቹ ሊገሉት። ይሄንን ያነሳሁት ለምንድን ነው? አለቆች፣ ስልጣናት ኃይላቸው ስለተሻረ እባብና ጊንጡን የመርገጡን ተራሁን የተነሱት ሰዎች ነው። ህይወት የተሰጣቸው ሰዎች ነው። የነኚህ በሰማይ ስፍራ የተሰወሩት ሰዎች የነሱ ተራ ነው። አሁን እንዴት በምንም ተአምር አለቃው መንፈስ ሊያሽከረክረን እንዳይችል ተሰውረናል። የተሸነፈ ያለቀ ጉዳይ ነው። ያ ማለት ግን አንዋጋም አይደለም። ወደ አእምሮ የመጣው ልቀጥልላችሁ። ይሄንን ያዩ የአስቄዋ ልጆች ታስታውሳላችሁ ያደረጉትን? ገና እኮ ይውላችሁ የቁጣ ልጆች እያሉ አንዳንድ ስራ ለመስራት ሊሞከር ይችላል ተባብለናል ቅድም። ጳውሎስ በሚያምነው አሉ። አንዱን እኮ ነው አጋንንት ሊያስወጡለት። ጳውሎስ በሚያምነው በኢየሱስ ስም ሲል ክፉ መንፈስ ምን አደረጋቸው ይላል? ጳውሎስን ምን እለዋለሁ? እሱ በኢየሱስ ህይወት ተሰጥቶት ተነስቶ በዚያ በሰማያዊ ስፍራ ተሰውሮ ነው ያለው። ምንም ላረገው አልችልም፣ ካገኘኝ ያባረረኛል። እሱ ኢየሱስንም አውቀዋለሁ፣ ያስነሳው ነው እሱን። who are you guys? እነማን ናችሁ አለና ዘለለባቸው ይላል። አንድ ጓደኛ ያለ ዘለለባቸው እያለ አንዳንዴ ያስቀኛል። ቀጠና አቆሰላቸው ይላል። በዚህ በሞተ የቁጣ ልጆች ባልነው በመጀመሪያው ቨርስ ህይወት ውስጥ ያለ ሰው ይሄኛውን እግዚአብሔር አስቀድሞ ያዘጋጀውን ስራ መስራት መሞከር አደገኛ ነው። አደገኛ ነው። ተግባባን? ስለዚህ እግዚአብሔር ኢየሱስ ክርስቶስን ከሞት ሲያስነሳው አለቅነትንም ስልጣነ ሙሉ ሽሮ እሱን እንዳስነሳ እኛንም አብሮ አስነስቶናል። ለሱ ህይወትን ሰጥቶ ከሞት እንዳስነሳው ህይወትን ሰጥቶናል። በሰማይ ስፍራ አንስቶ በቀኙ ሲያስቀምጠው ሰብስቦ እያንዳንዱንም የኢየሱስን ተከታይን ወስዶ እዛ ያስቀመጠው። አሜን። መጨረሻ ላይ ቆላስይስ ላይ ያለ ክፍል ሬዲ ከሆነ እሱን አነብና እንጨርሳለን። ከቁጥር 1 እስከ 3 አንድ ላይ ካለ ማለት ነው። እንግዲህ አዳምጡ። አሁን እዚህ ጋር እንግዲህ ከክርስቶስ ጋር ከተነሳችሁ ያልተነሳን አይመለከትም። ይሄ ሰማችሁ? ያልተነሳ ሰው ካለ እሱን አይመለከትም። ከክርስቶስ ጋር ምን ካላችሁ ከተነሳችሁ ክርስቶስ በእግዚአብሔር ቀኝ በተቀመጠበት በላይ ያለውን ነገሮች ምን በሉ ፈልጉ። እዛ ናችሁ። ቀጥሎ ምን ይላል? ሐሳባችሁም በላይ ባለው ላይ እንጂ በምድራዊ ነገር ላይ። መጨረሻ ላይ ምን ይላል? ምን ሆናችኋል? አንድ ላይ በሉት። ኖ አንድ ላይ ሞታችኋል፣ ህይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ ምን ብሏል? ተሰውሯል።
ዩ አር ኖ ሞር ሂር። እንዲህ አለው እኮ እዚህ ወንበር ላይ እኔ ስለሱ አይደለም። ዩ አር ኖ ሞር ሂር፣ እዚህ አይደላችሁ። እስቲ አሜን። ስለዚህ የት ነው ያለ ነው? ቀስ እያላችሁ ነው የምትመልሱት አይደል? የት ነው ያለ ነው? እስቲ ንገሩኝ። ማ ባለበት? በአብ ባለበት እዛ ምን ብለናል? እስቲ ተሰውር ያለው በሉ። ስለዚህ የተዘጋጀ ስራ አለ። ያንን የተዘጋጀ ስራ ለመስራት ተዘጋጁ፣ ወይም ደግሞ ስራውን ጀምሩ።